እዛው ግዝት እዛው ጉርስ ተደርጎ አንጀት ጠብ የሚል ነገር የሆነ ቀን የሆነ ቦታ ስለሚያስፈልጋችሁ ቆንጆ ቦታ ልውሰዳችሁ። ዋጋው ግን ይወደድባችኋል። መደራደር ከቻላችሁ ግን ቀላል ነው። ዛሬ በነፃ ወስዳችሁ ሌላ ጊዜ ቋሚ ደንበኛ መሆን እርግጠኛ ነኝ ተስማምታችኋል። እሰይ እንደዚህ አይነት ነገር እየፈለኩ ነበር። እንዴት ነህ? ሰላም ነው? ሰላም ነው? እንዴት ነህ? አለሁልህ። ምን አለ? ምን አለ? ሳንዱች አለ። ቶሎ ጉርስ የሚደረግ አቮካዶ በዳቦ አለ። እሺ በዳቦ ሳንዱች ይሆናል? ኦኬ። ይሄ ማየው ዳቦ እሺ። ስላለሽ እዚሁ ነው ሳንዱችን የምታዘጋጀው? አቮካዶ በጋሪ ላይ በኪሎ ሲሸጥ ነበር የማውቀው። አይ እኔ ሁሉ ጊዜ እዚህ ጋር እሰራለሁ። ሳንዱች ሳንዱች አልፈለገስ? ሳንዱች አልፈለገ በኪሎ ገዝቶ ይሄዳል። በሳንዱች ነው። በፍሬም ደግሞ ልጦ የሚበላ አለ። ዳቦ ያልፈለገ በፍሬው ምን አይነት ነው? ቆይ ግን በፍሬው ምን አይነት ነው ከማለቴ በፊት እኔ ከቻናሉ አንዴ የመጣሁት ዛሬ በነፃ ነው የሚል ፕሮግራም ይዤ ማለት ነው። እና ምንድነው ዋና ዓላማ ደንበኛ ማፍራት ነው። ዛሬ በነፃ ነው ብለን የሰጠናቸው ሰዎች ነገ እንዲመጡን ደጋግመው እንዲገዙን ደንበኛ ለማፍራት ነው። ፈቃደኛ ነህ አይደል? እሺ ትንሽ አብረን እንቆይ። እሺ ስራ እንዴት ነው ታዲያ? ተመስገን ነው። ደስ ይላል። ሰርቪስ እንግዲህ አሁን ትንሽ ፀሐይዋም ገባ እያለች ነው አይደለ? ከጧት ጀምረህ ነው እዚህ የምትቆየው? ቤተሰብ ታስተዳድራለህ? ልጆች አሉ? አሉ። ቁጭ ብለን እናውራ ወይስ አንድ መቀመጫ ብዬ ነው? አለ። ይሄንን እየሰራን ታስተዳድራቸው? ባለቤት ታግዛለች? አሁን አታግዝልኝ፣ ታግዝልኝ። አሁን ምን ገጠማል? አሁን ወልዳለች። አራስ ነች። ደስ ይላል በጣም። ስንተኛ ልጃችሁ ነው? አምስተኛ። እንዴት ነው እስቲ ልጅ አስተዳደግ፣ ቤተሰብ ኑሮ ምን ይመስላል? ስራ ልጅ አስተዳደግ ሲጀመር መጀመሪያ ጽናት ዳርስ ተንበይ ትዳርሽ ጽኑ ከሆነ ትዳርሽ ከተስተካከለ ኑሮሽን ይስተካከላል። አሁን በዚህ ማገኘው ወይ 800 700 ብር ሰርቼ ነው የምገባው በቀን። አምስት ልጆች ማስተዳደር ማለት ቀልድ እንዳይመስልሽ። በእግዚአብሔር በረከት በእግዚአብሔር ቸርነት ነው የምንኖረው እንጂ በሰራ ነው ልክ አይደለም። እግዚአብሔር ጤና ከሰጠሽ ትኖራለሽ እና እግዚአብሔር ይመስገን እንደማንኛውም ባለሀብት እንደማንኛውም ሰው በሞላ ጎደል እኖራለሁ። አምስት ልጆቼ በዚህች አስተዳደራለሁ። በጣም ደስ ይላል። ብዙ ሰው ግን ይገርመዋል። እንዴት በዚህ ስራ ብቻ ልጆች ታስተዳድራለህ? ከጎን ያለህ ነገር አለ? እኔ ምንም ከጎን ያለ ነገር አንድ እግዚአብሔር ብቻ ነው ከጎን። ከእግዚአብሔር ውጪ ምንም የለም። የሚረዳኝም ሰው የለም። ግን ተመስገን ልጆቼ ከ11ኛ ዓመት የ11 ዓመት ተማሪ አለኝ። 11ኛ ክፍል አለኝ። የ7ኛ አለኝ። የ5ኛ አለኝ። የ1ኛ አለኝ። ትንሿ አራስ ነች ገና አራስ ነች። ወይ በጣም ደስ ይላል። በጣም ደስ ይላል። ስልኩም ጎብዞላል። ያው አንተ ነህ ቤቱን የምታስተዳድረው፣ ሌላ የሚያገዘ ሰው ምናምን የለም። የቤት ኪራይም አለብኝ። ያው የቤት ኪራይ ከፍዬ ነው የምኖረው። በፊት ያው ሰርቼ ነበር፣ አልሆነም፣ ፈርሶብኛል። ወደ ገርጂ ነበር ፈርሶብኛል። ከዛም በኋላ ያው ህገወጥ የጨረቃ ቤት ነበር። ያው ቅያሪም ደግሞ አቅም አላገኘሁኝም፣ አልሰራሁኝም። ከራይቼ እኖራለሁ። ይሄንን ስራ ከቤተሰብ ማስተዳደር ጋር እንዴት አስቸጋሪ የሚያደርግበት ነገር ምንድን ነው? አስቸጋሪ የሚያደርግብኝ ነገር የቤተሰብ ፍቅር ሳይኖር ሲቀር። በቤተሰብ ፍቅር ካለ ስበይም አትበይም ብታጭም እግዚአብሔር ይመስገን ካልሽ ሁሉም ነገር ሙሉ ነው። እኔ ግን እግዚአብሔር ይመስገን ሁሉም ማሟልቶ ሰጥቶኝ ልጆቼ የተባረኩ ናቸው። እውነቴን ነው የምልሽ። ከታዘዘ ልጆች ታዛዥ ናቸው። እግዚአብሔር ይመስገን። ባለቤትም ታዛዥ ነች፣ እኔም ታዛዥ ነኝ። ምንም የሚቸግረኝ ነገር የለም ማለት ነው። ኑሮ ሰላም ከሆነ ህይወት ሰላም ከሆነ ስራ ሰላም ነው። ችግር ያልከኝ ቤት ኪራይ ሲመጣ ነው። በቃ ቤት ኪራይ ሲመጣ ስራ ሁሉ ጊዜ አለ። የሚቀዘቅዝበት ጊዜ አለ ወይ? እኔ ትንሽም ሰራሁ ትልቅም ሰራሁ እግዚአብሔር ይመስገን ብዬ ነው የምኖረው። ግን ወቅት አለው ይሄ ስራ? ወቅት አለው። የአቮካዶ ወቅት አለው፣ ፓፓያ ወቅት አለው፣ የማንጎ ወቅት አለው፣ የአናናስ ወቅት አለው፣ ሁሉም ወቅት አለው።
በወቅቱ ላይ ትሰሪበታለሽ። ወቅቱ ሳይሆን ሲቀር ሌላ ምንድን ነው የምትሰራው? ለምሳሌ አቮካዶ ወቅቱ ካልሆነ ምን ይሰራል? ሌላ ነገር ታመጣበታለህ? ትቀይራለህ? አዎ ቀያይራለሁ። ሁልጊዜ ይሄን አልሰራም። ግን ወቅቱም ባይሆን በውድም ቢሆን አቮካዶ አይቀርም። ሳንዱች ደንበኞቼ ስላስለመድኩኝ አይቀርም። ደንበኞቼ ይከፉብኛል። ቆይቶ ሳንዱቹን እስከማየው ድረስ እኔ ራሱ በጣም ነው የጓጓሁት። አይ ደስ ይላል በጣም። ከብዙ ቦታ ስለሚመጡ ማጣት የለባቸውም። ከብዙ ቦታ ይመጣሉ ደንበኞች። ለነገሩ ገበያውን በጣም ሰፊ ነው አይደል? ስልክ ደውለው ራሱ አለህ ወይ የት ነህ ብለው የሚመጡ አሉ። በጣም ከቀን ውስጥ የምትሰራበት ሰዓት የትኛው ሰዓት? የቁርስ ሰዓት ነው? የቁርስ ሰዓት ነው አይደለም፣ የምሳ ሰዓት። ሰው ምሳ ይዞ ስለሚቆይበት በብዛት ማስታገሻ ብሎ ያዛል። በዛ ሰዓት እንደ ፋስት ፉድ ማለት ነው። ይሄን እኔ ደግሞ መክሰስ ሰዓት ነው ሞቅ ይላል ብዬ ነበር የመጣሁት። መክሰስ ሰዓትም ነው ልክ ነሽ፣ ግን ዋናው ምሳ ሰዓት ነው። በምሳ ሰዓት አለ፣ መክሰስ ሰዓት ደግሞ በሰፊው አለ። ከየት አካባቢ ተረክበህ የምታመጣው? እኔ ከብዙ ቦታ ከጋርመንትም፣ ከቀስተ ዳመናም፣ ከጉራራም ይዤ እመጣለሁ። 4 መንታም አለ፣ 4 መንታም ከተለያየ ቦታ ይዤ እመጣለሁ። ከስንት ሰዓት እስከ ስንት ሰዓት የምትቆየው? እዚህ አሁን ስራ ላይ የምትቆየው? እዚህ ከ4 ሰዓት በኋላ አለሁ። አንዳንድ ጊዜም ደግሞ ከ2 ሰዓት በኋላ አለሁ። እስከ ማታ 12 ተኩል ድረስ አለሁ። ኦኬ። ባለቤትህ ሳትወልድ በፊት ታግዘኝ ነበር ብለኝ ነበር። ምን ነበር ታገዘኝ? እሷም አትክልት ነበር ሰራ ነበር። አሁን ቦታው እንትን ብሎባት ነው ተከልክላ፣ ያው እንትን አላለች። ቦታው ምቹ ስላልሆነ እንደም ደግሞ ያው ወላድም ስለሆነች አይሆንም። ትጎዳብኛለች ብዬ ነው። ወይ በጣም ደስ ይላል። እንደዚህ ቤተሰቡና ሚስቱን የሚንከባከብ ባል ይኑርልን፣ በብዛት ይኑርልን ነው የምንለው እኛ። አሁን ቅድም እንዳልከኝ በቀን ምን ያህል ትሰራለህ? እኔ እንግዲህ የሚወስድብኝ የለም የሚጨምርልኝም የለም። ከ1000 ብር እስከ 500 የሚሰራ ጊዜ አለ። 500 እስከ 1000 ብር መለካት ግን አቺ። አዎ እሱ ልክ ነው፣ እውነት ነው። ዛሬ ይሄን ያህል እሰራለሁ ብለሽ መውጣት የለብሽ። የለም። እኛ በ2000 እንከፍላለን። ከኛ ጋር በሚኖር የአጭር የቀረጻ ወቅት የሚመጡትን ደንበኞችን በሙሉ ዛሬ በነፃ ነው እያልክ ትሰጣቸዋለህ ማለት ነው። ዋናው ነገ ተመልሰው እንዲመጡ ደንበኛ እንዲሆኑ ነው። አዲስ ደንበኛ እንድናፈራ ነው ዋናው ዓላማ። እኔም ጥሩ ነው ደንበኛ ሳብሽልኝ። እኔ ደንበኛ መሳብ እፈልጋለሁ። አዎ እኔ ራቅ ብያ ያለው አለበለዚያ ደግሞ እዚህ መተን አብረን ሳንዱቹን እየሰራን ቢሆን ደንበኛ እናፈራለን ዛሬ። ደስ ይለኛል። እሺ ሳችሁ ጋር ሆኜ እጠብቅሃለሁ። እሺ ጠንካራ ከሆነው ዘመነ ጠንካራ አባት፣ ጠንካራ ባል ገና ከኢንተርቪው ነው ይሄንን የተረዳሁትና ከሱ ጋር ጥቂት ልንቆይ ነው። ጤናማ የሆነውን አቮካዶ ዛሬ በነፃ ብለን እስኪ የመጀመሪያው ደንበኛችን ምን እንደሚመስል አብረን ነው የምናየው። አቮካዶ አለ። አቮካዶ ነው ወይስ ሳንዱች? ሳንዱች። እሺ ዛሬ አይከፈልም። ለምን? ነፃ ነው ደንበኛ እንድትሆን። አይከፈልም። ለምን? ግብዣ ነኝ እኔ የምጋብዝ ሌላ ደንበኛ ከስተምር እንድትሆን ሌላን ከስተምር እንድታመጣ ደንበኛ እንድታበዛልኝ ነው። ለዛ ብቻ ነው? ሌላ ምንም ምክንያት የለውም። በነፃ ሲለው በጣም ፈገግታው ነው የጨመረው። አንዳንድ ጊዜ ደንበኛ ለማምጣት እንትንም ብለህ መስጠት አለብህ። ሰው ካልተንከባከብከው አይሆንም። እኔ ራሱ ይሄን የመሰለ ሳንዱች በነፃ ባገኝ አስቡት። ፈገግ ብዬ ነው የምጨርሰው ልክ እንደሱ።
እኔ እንደዚህ አቮካዶ በሳንዱች መልክ ጋሪ ላይ በሚሸጡ ሰዎች ይገኛል ብዬ አስቤ አላውቅም። ለመጀመሪያ ጊዜ ነው እኔ ራሱ ሳይና ፈጠን ብሎ የሚጎረስ ነገር ነበረ ፍለጋይ። ፈጠን ብሎ የሚጎረስ ነገር እንደዚህ አገኛለሁ ብዬ አላሰብኩም። በጣም ደስ ብሎኛል። እንደምን አለ? እግዚአብሔር ይመስገን። ሰላም ነው? እንዴት ነው? ሰላም። ሌላ ደግሞ ደንበኛ ዛሬ በነፃ ነው ልንል ነው። የስራ ሰው ይመስላል ጋዋኑን አድርጎ በስተመጨረሻኛ ይሄን ነው ያው ቀኑ ከሰዓት ከሆነ በኋላ ነው እና የስራ ማብቂያ ሳንዱች ይመስለኛል። ስንት ነው ሳንዱች? ሳንዱች ስንት ነው? ሳንዱች ዛሬ አይከፈልም። ለምን? ደንበኛ ለመሳብ ዛሬ እኔ በነፃ ነው የምሰጠው። ለምን በነፃ? እንዴት ማለት? ደንበኛ እንዲመጣልኝ ፈልጌ ነው። ነው? አዎ ከስተመር ለመሳብ። አይ እኔ ልከፍል እፈልጋለሁ። ስለማያዋጣ እኔ ብር ልክፈል። አይ ለዛሬ ደንበኛ ነፃ ነው። ግዴለ በእውነት አዎ። ሰው እኔ ለምን መሰለህ አንተም ስለምትደክም እኔ ደግሞ ደንበኛ እንዲመጣ እፈልጋለሁ። አዎ ሌላ ከስተመር እንድታመጡልኝ እፈልጋለሁ። ሁሉ ጊዜም እዚሁ ነኝ። ሁሌም እዚሁ ነኝ። ሰላም እያሉት እየጨበጡት ነው የሚሄዱት እና እሱ ደግሞ በጣም ደስ ካለኝ ነገር አንዱ ነው። ይሄ ለየት ያለ ዛሬ በነፃ ነው። ለየት ያለ ሳንዱች በቃ ምንም ሳይበላ ራሱ እንደሚጣፍጥ ያስታውቃል። ዛሬ አይከፈል ነፃ ነው። የሚከራከር ሰው ያገኘን ነው። እዛው ገምጤው እዛው ብልት እዛው ጉርስ ማለት ይሄ ነው። ስለ አቮካዶ ብዙ ነገር ልንል እንችላለን ከጤናማነቱ ጀምረን ማለት ነው እና በጣም ጤናማ ከሚባሉ የዘይት አይነቶች በውድ ከምንገዛቸው አንዱ እንደሆነ አውቃለሁ። አቮካዶ አቤት አቮካዶ በምንድን ነው? ሳንዱች ነው። እሺ ልስራለህ። አቮካዶን እንደዚህ በምግብ መልክ ከምንበላው በተጨማሪ በጣም ለብዙ ነገር ነው የምንጠቀምበት። አሁን ባሎች እስከሚማረሩ ድረስ እኔ አቮካዶ ይዤ እመጣለሁ ጁስ ጠጣለሁ ብዬ እሷ ፀጉሯን ትቀባለች ፊቷን ትቀባለች እያሉ የሚቀልዱበት እስከሚሆን ድረስ ለብዙ ነገር ነው የምንጠቀምበት። በተፈጥሯዊ መንገድ ውበትን የምንጠብቅበት አንዱ ዘዴያችን ነው አቮካዶ። ጨውና ሚጥሚጣ አብሮ የተቀላቀለ ነው ያለው። አይ ዛሬ በነፃ ነው። እሺ ግን ወንዶቹ ዝም ብለው ነው እንጂ ሚስቶችን የሚያማርሩት። አብዛኛው የአቮካዶ ተጠቃሚ ወንድ ነው በመብላት ማለት ነው። እንደሚመጡ የሚያውቅ ይመስላል ማለት በቃ ሰዓቱ የሚሸጥበት ሰዓት እንደሆነ ይገምታል መሰለኝ። አዘጋጅቶ ነው የሚጠብቃቸው። በዛ ላይ በፍጥነት ነው አንዱ ሲሄድ አንዱን አዘጋጅቶ ነው የሚጠብቀው። በጣም በቃ አሪፍ ሰራተኛ ነው። አሪፍ እንደዚህ ገበያ መካከል ሰዎች በቀላሉ ሊያገኙት የሚችሉትን በአነስተኛ ዋጋ ሊያገኙት የሚችሉትን ምግብ በዚህ ልክ በጥንቃቄ ማዘጋጀት በጣም አሪፍ ነገር ነው ብዬ ነው የማስበው። አሁን ሴቶች አገኘን። ግን አሁን ለጊዜው ያው አቮካዶ የለኝም፣ ሳንዱች ነው ያለኝ። ሳንዱች ብዙ ከስተመሮች ስላሉኝ ለሳንዱች ነው ያመጣሁት። ሽያጭ የለኝም አቮካዶ። ሳንዱች ዛሬ አይከፈልም። ያዋጣኛል። ከስተመር ለመሳብ ነው። በጨው ነው በባዶ። በጣም እየተወያዩ ነው። በጣም እያስረዳት እየነገራት ነው። ምን እንደሚያወሩ ባላውቅም ግን እሺ እኔም አመሰግናለሁ። ከስተመር እንድትሆን እንፈልጋለሁ ዛሬ። እሺ ቻው። እኔ ደግሞ ሁለት ያደርጉታል ብዬ አንድ ብቻ ለምን ሁለት በነፃ እንሰጣለን። ቻናሏን በነፃ ማለት ከጀመረ ቆይቷል አይደል? እኔ በጣም በቃ እየደነቀኝ አሁንም ደጋግሜ እያየሁት ያለሁት ንጽህናው ነው። በቃ ይታጠባል፣ በላስቲክ ያደርጋል። በጣም ነው ደስ ያለኝ። መስከን አቤት ሳንዱች አለው። ሳንዱች 100 ብር ነው። ቶሎ በፍጥነት ነው በቃ ሰው እየመጣ ያለው። በምን በጨው ነው? በምን በጨው? እሺ
በዚያ እያያዙ ከቀጠለ ለኔ ራሱ የሚተርፈኛል አይመስለኝም። እግዚአብሔር ይመስገን። እንዴት ነው አለን? ሳንዶች ልስራለህ? እሺ። እንደማየው ከሆነ ግን አብዛኞቹ የሚያውቁት ነው የሚመስሉት ቦታውን ያለበትን ቦታ ፈልገውት የሚመጡ አይነት ደንበኞች ናቸው ያሉትና ዛሬ በነፃ ነው ብለን ሌላ ፈልገው የሚመጡ ደንበኞች ብናፈራለት በጣም ደስ ይለኛል። ደግሞ እንደምናፈራለትም ተስፋ አለኝ። ይሄ ዛሬ ነፃ ነው። ዛሬ አይከፈልም። ነፃ ነው። ከስተምር እንድትሆነኝ ብዬ ነው። ሰጥቶ ዘና ማረግ ፈገግ ማረግ በጣም ደስ የሚል ነገር ነው። ደንበኛ እንዳፈራ ብዬ ነው። አሜን። አሰራሩን አይቼ ግን የመጨረሻውን ደንበኛ እኔ ነኝ ዛሬ በነፃ እምለው ልክ እንዳያሱ ላጥላጥ አድርጌ ሳንዱች ሰው እንዲለምድልኝ ብዬ ነው። ቦታው እንዲለምድልኝ። ቦታው እንዲለምድልኝ። አሜን። ዛሬ ነፃ ነው። ዛሬ ግብዣ ደንበኛ ከስተምር ይዛልኝ እንድትመጣ ነፃ ነው። አመሰግናለሁ። በነፃ ከመስጠት ከሚተርፈን ዋናውና ትልቁ ነገር ምስጋና ነው። አመሰግናለሁ፣ እግዚአብሔር ይስጥልኝ የሚመርቅ በጣም ብዙ አለና ሰጥቶ እንደ ምስጋናን የሚያክል ውድ ነገር እንደመቀበል የተለየ ነገር የለም። አቮካዶ መግዛት በጣም እውቀት የሚጠይቅ ነገር ነው። አብዛኞቻችን እንገዛለን፣ ግን ቤት ከወሰድነው በኋላ ስንቆርጠው ውስጡ ንጹህ አይሆንም ምናምን ብዙ የሚበላሽ ነገር አለው እና አቮካዶን ጥሩ ነው ወይም ይሄ የሚበላ ነው ብሎ መርጦ መግዛት እውቀት የሚጠይቅ ነገር ነው እና በዛ ልክ መርጦ ገዝቶ ነው እንደዚህ ሳንዱች እያደረገ የሚሰጣቸው እና አዋቂም ጭምር ነው ለማለት ነው። አሁን ትንሽ ቀዝቀዝ ያለ ይመስላል፣ ግን እዛ ጋር ሄጄ አንድ ላይ መንገድ አቮካዶ ሳንዱች ምናምን ልበል እንዴ? ኧረ አይቀዘቅዝም። ብቻ ይህን የመሰለ ሳንዱች ከቻናሏን በነፃ ብለንላችሁ ሾላ ገበያ ነው የተገኘ ነው እና ስራ መውጫ ሰዓት ሳይደርስ እየመጣችሁ አንዳንድ ሳንዱች ይዛችሁ ሂዱ። ለዛሬ በነፃ ነው። ዛሬ ያው ደንበኛ ለመሳብ ነፃ ነው። በጨው ላድርግልህ ወይስ በባዶ? አይ ደንበኛ ለመሳብ ብዬ ነው። ራሴ ለማስተዋወቅ ነው። አይ ከሆነ አልቀረ ሁሉንም ብጋብዝ ይሻል። ለምን እኔ ከስተመር መሆን ነው የምትፈልገው? ከስተመር እንድትሆን ነው የምፈልገው። እኮ በቃ ሌላ ደንበኛ ብታመጣልኝ ይሻል። ይሄን ይዘህ ሄደህ እኮ ሌላ ደንበኛ ታመጣልኛል። የኔም ይሻለኝ ያንን። እሺ እኔም አመሰግናለሁ። አይ ችግር የለም። ቻው። ሌላ ጊዜ ስትመጣ ትከፍላለህ። እስቲ ለመጨረሻ ጊዜ አንድ ለመንገድ ሳንዱች አቮካዶ ሳንዱች በነፃ ልበል። እኔ ልበል መሰለኝ። አሁን አብረን እንሂድና ቆይታውም እንዴት እንደነበረ በዛውም እንጠይቃለን። ቆይታ እንዴት ነበር? እግዚአብሔር ይመስገን። ዛሬ በነፃ መስተላቸው ምን ይለዋል? ላይ ልክፈል እያሉ ነው። ይከራከራሉ። እኔ ግን አንድ ለመንገድ መሸጥ አማረኝ። እኔ ልበል እንዴ? እችን አንድ እንደው ደስ ያለሽ ሰው ጋብዥልኝና ደንበኛ አምጪልኝ። እኔ ልጋብዝ? ከሩቅ ቢሆን እጠራለሁ። ቆይ ልስራለሽ። እኔ ብሰራስ? ትችያለሽ። ይቻላል። እጄ ይታጠብ ግን። እሺ ነይ። ሁሉ ነገር በፌስታል ነው? ሁሉም ነገር በፌስታል ላይ ነው የማደርገው። እሺ እንዳይነካ እንደዚህ ታደርጊዋለሽ። አቮካዶም ጸዴ ነው። አቮካዶ ግን እንዴት ነው የምትመርጠው? በጣም እውቀት የሚጠይቅ ነገር ይመስለኛል። አቮካዶ ልዩነት አለው። ያው እዚሁ ሳንዱች ስለምሰራ ተጠቆራ አይበሉትም፣ እንትን ይበላሻል። ደግሞ እኮ ንጹህን በውድ ነው የማመጣው፣ በጭማሪ ነው የማመጣው። በምንድን ነው የምትለየው? ትለየዋለሁ። እኔ አውቃቸዋለሁ።
አሃ የትኛው ንጹህ እንደሆነ የትኛው እንዳልሆነ እሺ አሁን ይሄን ከዚህ ውስጥ ላውጣው ከዚህ ውስጥ አውጪው እሱን አስቀምጪውና እሺ ይሄን እንደዚህ ታደርጊውና ያዥ ይሄንን አውጪው ቆዳው እንዳይገባብሽ ጎበዝ ወይኔ በጣም ነው የሚያምረው ባይዘው ወይ አቮካዶ ንጹህ ነው አንዳንድ ሰው አሁን ጨመረ ምናምን ይላል ግን የውስጡ ንጽህና አያየውም ብዙዎቹ ግን የሚመጡ አሉ ከሽሮ ሜዳ ከምን ደውለው የሚመጡ አሉ ከዛ በቢላል ቆራጣው ትሽ ተጠንቀቂ ቻልኩበት አንተ ነው መጋብዛው እንደውም ማንን ልጋብዝ እያልኩ ነበር ዋጋ አልተመንለት ዛሬ በነፃ ነው እሺ ይሄን በነፃ ነው መጋብዝ እሺ አመሰግናለሁ በጣም ደስ ይላል በእውነት በጣም ደስ ይላል አንደኛ አቮካዶ በጣም ነው ደስ የሚለው ከዛ አንቺን ልጋብዝሽ እኔም ልጋብዝ ደስ ይለኛል አንቺንም ልጋብዝሽ አንቺ የሰው ጋበዝሽ እኮ እኔ ደግሞ አንቺ ልጋብዝሽ ጨው ላድርግልሽ አይ እንዲሁም ቢሆን ችግር የለም አቮካዶም ንጹህ ስለሆነ ጨውን ባይገባ ችግር የለውም ለሌላ ሰው ጨው ይደረጋል የሚጣፍጥ የሚፈልግ በጨውም በስኳርም አለ ልጋብዝሽ ወይ ካለቀ መጣህብኝ ይኸውልህ በነፃ ነው ካልቋል እንግዲህ የኔ ልጋብዝ በእውነት እኔ ጨርሻለሁ የለውም እሺ ባይሆን ለሱ ከጋበዝኩት እኔ ደግሞ በቃ በጥሬው ይዤ ልሂድና ቤት ልብላ አይሻልም ስንት ኪሎ ላድርግልሽ አንዴ በቃኛል እሺ መርቀልሻለሁ ላፊ ነው አመሰግናለሁ እሺ ቆይታ ግን እንዴት ነበረ ቆይታ ጥሩ ነበር ሰዎችን በነፃ ስትሰጣቸው ምን ይለዋል በነፃ ነው ስትላቸው ምን ይለዋል በነፃ ሲሉ ያው ለምን እያሉ ነው ለምን እንዲሆነ እንዴት አንተ ለምን እኔ ደግሞ ከስተመር እንድታመጡልኝ ብዬ ነው ከስተመር እንዳፈራ ብዬ ነው ቦታው እንዲለምድልኝ ብዬ ነው እያልኳቸው እና በጣም ደስ ብሏቸው ይሄዱ ነው እሺ እግዚአብሔር ይስጥልን አንተ በፈገግታ ነበር ስትሰጣቸው የነበረው በእውነት ደስ ይል ነበር ደንበኛ ፈገግታ ከሌለው ሁልጊዜ ከተቆጣሽ ጥሩ አይደለም ከፍትፍቱ ፊቱ ነው ደግሞ የሚባለው ደስ ብሎት አይበላውም ፈገግታ ከሌለ ለዚህ ነው ፈገግም በቴሌ ብር ላስገባልህ እሺ የዚህኛውን ግን ከፍዬ ነው የምወስደው እሺ ከነፃው ጋር አይካተትም እሺ ኪሎውን የኪሎውን እሺ 1 ኪሎ ስንት ነው 200 ብር እሺ ቁጥርህን ንገረኝ 09 13 እዛ ስሙን እንትን በይ ዘመነ እሺ አመሰግናለሁ እሺ በጣም ነው የማመሰግነው ቤትስጥልኝ ይልመድብሽ አንቺም ሌላም ደንበኛ አምጪልኝ እግር በጣለኝ ቁጥር በዚህ ነው የማልፈው እሺ ሰላም ሁኑልኝ ግማሹን ለጁስ የተወሰነውን ለሰላጣ ቀሪውን በዳቦ ቀብቼ ጥቂቱን ለፀጉሬ የተረፈኝን ምን እንደማደርገው ሀሳብ ስጡኝ